ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? አለም ነኝ ከአለም ኒቴን ክሮሼ። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ይቺን የምታምር ክሮፕ ቶፕ እንዴት መስራት እንደሚቻል የሚያሳይ ቪዲዮ ይዤላችሁ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ አሰራሩ ገባለሁ። እሺ ወደ አሰራሩ ስገባ እኔ ለዚህ ስራ የምጠቀመው ይህንን ክር ነው። 60% ኮተን 40% አክለሪክ ክር ነው። እንዲሁም ደግሞ ይሆነኛል ብዬ የመረጥኩት 3 ቁጥር የመስሪያ ኪሮሽ ነው ማለት ነው። መጀመሪያ የምንሰራው ካፓችንን ነው። እኔ አሁን የምሰራው ለስሞል ሳይዝ ነው። እናንተ በሳይዛችሁ ሞዲፋይ አድርጋችሁ ሚዲየም እንዲሁም ላርጅ እያደረጋችሁ መስራት ትችላላችሁ። መጀመሪያ እንደዚህ ክራችንን እንቋጥራለን። ከዛ እዚህ ጋር ለስሞል ሳይዝ 12 ሰንሰለት ሰራለሁ። እንደዚህ 12 ሰንሰለት ሰርተናል። አሁን እዚህ ጋር 2 ሰንሰለት እጨምራለሁ። ከዛ እዚችኛው ሶስተኛው ስቲች ላይ ጀምሬ ደብል ክሮሼ እሰራለሁ ማለት ነው። ቼኑ ላይ እያንዳንዱ ቼን ስቲች ላይ አንዳንድ ደብል ክሮሼ እዚች 12ኛዋ ስቲች ጋር ስንደርስ እዚች ጋር 4 ደብል ክሮሼ ነው የምሰራው። እንደዚህ 4 ደብል ክሮሼ ከሰራን በኋላ የቀሩትን 11 ስቲቾች ደግሞ እዚህ ላይ እሰራለሁ። እንደዚህ የመጀመሪያውን ረድፍ ሰርተናል። አሁንም እንቀጥላለን። 2 ሰንሰለት ሰርቼ ስራውን እንደዚህ አዞራለሁ። አሁን እዚህ ጋር 11 ስቲቾች ላይ ደብል ክሮሼ እንሰራለን። እንደዚህ 11 ደብል ክሮሼ ከሰራን በኋላ እነዚህ 4ቱ ስቲቾች ላይ ኢንክሪዝ እናደርጋለን። 2 ደብል ክሮሼ በእያንዳንዱ ስቲች እንሰራለን ማለት ነው። እዚሁ ጋር 2 ደብል ክሮሼ ከዛ አሁንም ቀጣዩ ስቲች ላይ አራቶቹ ስቲቾች ላይ 2 ደብል ክሮሼ እንሰራለን። በዚህ መልኩ እያንዳንዱ 4 ስቲቾች ላይ 2 ከሰራን በኋላ የቀረውን እያንዳንዱ ላይ አንዳንድ እንሰራለን ማለት ነው። 11 ደብል ክሮሼ እያንዳንዱ። ይሄንን ይመስላል ሁለተኛው ረድፍ። እንቀጥላለን። 2 ቼን ሰርተን ስራችንን እናዞራለን። አሁንም እዚህ ጋር የመጀመሪያዎቹ 11 ስቲቾች ላይ አንዳንድ እንሰራለን።
እንደዚህ 11 ከሰራን በኋላ እዚች 12ኛዋ ስቲች ላይ 2 ደብል ክሮሼ እንሰራለን። then ቀጣዩ ላይ 1 ደብል ክሮሼ then ቀጣዩ ላይ ደግሞ 2 ደብል ክሮሼ በየአንድ ስቲች ዲፍረንስ ኢንክሪዝ እናደርጋለን። ይህንን የምንሰራው በዚህኛው ሳይድ 11 ስቲች እስከሚቀረን ድረስ ወደዚህ በአንድ ስቲች ዲፍረንስ ኢንክሪዝ እናደርጋለን ማለት ነው። እንደዚህ ከሰራን በኋላ አሁን እዚህ ጋር የቀሩትን 11 ስቲቾች ላይ አንድ ደብል ክሮሼ እንቀጥላለን። አራተኛው ረድፍ አሁንም 11 ስቲች እንሄድና ከ12 ጀምሮ ያው ኢንክሪዝ ማድረጋችንን እንቀጥላለን። 11ዱ ላይ አንድ ደብል ክሮሼ አሁን እዚች ጋር 12ኛዋ ስቲች ጋር ስደርስ አሁንም ኢንክሪዝ አደርጋለሁኝ 2 ደብል ክሮሼ ከዛ 1 2 እነኚህ ሁለቱ ስቲቾች ላይ አንድ ደብል ክሮሼ ከዛ እዚች ጋር 2 በሁለት ስቲች ዲፍረንስ ኢንክሪዝ እናደርጋለን ማለት ነው። አሁንም ልክ 11 ስቲች በዛኛው ጎን እስከምንቀር ድረስ በዚህ መልኩ በሁለት ስቲች ዲፍረንስ ኢንክሪዝ እናደርጋለን። ኢዚ ለማድረግ 11ኛውን ስቲች ማርክ እያደረጋችሁ መስራት ትችላላችሁ ካውንቲንጉን ለመቀነስ። እንደዚህ ከሰራው በኋላ የቀሩትን 11 ስቲቾች ላይ አንድ በዚህ እዚች ጋር ካውንቲንጉን ኢዚ ለማድረግ ከፈለጋችሁ ማርከር መጠቀም ትችላላችሁ። ኔክስት ራውንድ ላይ ያለውን ካውንት ላለማድረግ ማለት ነው። ይሄንን ይመስላል። 1 2 3 4 ሮ ሰርቻለሁኝ። በአጠቃላይ ለስሞል ሳይዝ የምፈልገው 6 ረድፍ ነው ማለት ነው። ስለዚህ አሁንም በተመሳሳይ እቀጥላለሁ። እዚች ጋር መተን አሁን ኢንክሪዝ እናደርጋለን 12ኛዋ ስቲች ላይ then 1
ሁለት ሶስት እነኚህ ሶስቱ ስቲቾች ላይ አንድ እንሰራና ቀጣዩ ላይ ኢንክሪዝ እናደርጋለን። ይሄንን አሁንም በዛኛው ሳይድ 11 ስቲች እስከሚቀር ድረስ እንሰራለን። ሰው እንደዚህ ከሰራው በኋላ አሁን ቀጥዬ አንዳንድ በእያንዳንዱ ስቲች እሰራለሁ። እዚህ ጋር ስደርስ አሁንም ኢንክሪዝ አደርጋለሁ 12ኛው ስቲች ላይ እዚህ ታች ላይ 3 ስለነበረ ጋፑ አሁን ደግሞ ቀጥለን ምንድነው አራት እናደርጋለን። አራቱ ላይ አንድ ደብል ክሮሼ ከዛ አምስተኛው ላይ ኢንክሪዝ እያደረግን እንሰራለን። ካፓችን ይሄንን ይመስላል ማለት ነው። ይሄ ለስሞል ሳይዝ ነው እንዳልኳችሁ 6 ረድፍ ተጠቅሜያለሁኝ። በዚህ ክር ቲክነስ እና በ3 ቁጥር መስሪያ ኪሮሽ የምትጠቀሙ ከሆነ ተመሳሳይ ነምበር ኦፍ ሮ መጠቀም ትችላላችሁ። ግን ክራችሁ መጠን ወይም ኪሮሻችሁ ደግሞ የሚለያይ ከሆነ የምትጠቀሙት ላይ ዲፔንድ ሆናችሁ የሮ መጠን ይቀያየራል። which is ለስሞል ሳይዝ 5 ኢንች ርዝመት እስከምታገኙ ድረስ ስፋቱን ትሰራላችሁ። ለሚዲየም ሲሆን ደግሞ 6 ኢንች እያለ እያንዳንዱ ላይ አንድ ኢንች እየጨመራችሁ ካፓችሁን ሞዲፋይ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ይሄንኑ ቁጥር ተጠቅመን ተመሳሳይ ካፕ እንሰራለን። እኔ በዚህ መልኩ አዘጋጅቻለሁኝ። አሁን ቀጥለን እነኚህን ሁለቱን እናገናኛለን። እዚች ጋር 3 ሰንሰለት ሰራለሁኝ። ከዛ እዚች የመጀመሪያዋ ስቲች ላይ በስሊፕ ስቲች አታች እናደርጋለን። ይሄንን ይመስላል። አሁን ቀጥለን እዚች ሁለተኛዋ ስቲች ላይ በሲንግል ክሮሼ ሙቭ እናደርጋለን። ስራችንን እንደ ፍሊፕ እናደርግና እዚች እያንዳንዱ ስቲች ላይ አንድ ሲንግል ክሮሼ እንሰራለን።
ሶስት ሲንግል ክሮሼ ከሰራን በኋላ እዚች ሁለተኛዋ ስቲች ጋር መተን አሁንም በስሊፕ ስቲች አታች እናደርግና ወደ ቀጣዩ ስቲች ሙቭ እናደርጋለን። ደን አሁን ፍሊፕ አድርገን ከዛ እያንዳንዱ ላይ አሁንም አንድ ማለትም 3 ሲንግል ክሮሼ ደን እዚች ቀጣዩ ስቲች ላይ ስሊፕ ስቲች ደን ሙቭ ለስድስት ረድፍ እንደዚህ እንሰራለን። እንደዚህ 6 ረድፍ ሰርቻለሁኝ ማለት ነው። አሁን እዚህ ጋር ከስድስተኛው ረድፍ በኋላ ማለትም እዚህ ጋር የሰራነው መጀመሪያ 12 ስቲች ስለነበር ነው። አሁን ሰባተኛው ስቲች ጋር ስደርስ ማለት ነው ከዚህ ወደዚህ ካውንት ስናደርግ ሰባተኛው ስቲች ጋር ስንደርስ አሁን ኢንክሪዝ እናደርጋለን። አንድ እዚች ጎን ላይ ኮርነር ላይ አንድ ስቲች እንጨምራለን ማለት ነው። እዚች ጋር አንድ ሲንግል ክሮሼ ከዛ ወደዚህ ሶስቱን እንሰራለን which is 4 ሲንግል ክሮሼ ይኖረናል። እስካሁን 3 ነበረን አሁን 4 ይኖረናል ማለት ነው። ቀጣዩ ላይ ደግሞ 5 እያደረግን እንሰራለን። ከዛ እንቀጥላለን። እዚች የመጀመሪያዋ ላይ አንድ እንጨምራለን። አምስት ስቲች ይኖረናል አሁን በዚህ መልኩ ሰርቻለሁኝ ማለት ነው። ይሄን የምንሰራው ከዚህ እዚች ጋር መጀመሪያ በሰራነው ሰንሰለት ብዛት 12 ስቲቾችን እስከምንደርስ ድረስ በዚህ መልኩ እንሰራለን ማለት ነው። ይሄንን በዚህ ካገናኘን በኋላ አሁን ይሄንን እንቋጥርና ክራችንን እዚህ ጋር እንቆርጣለን። ይሄንን ይመስላል። አሁን ቀጥለን ወደዚህ 12 ስቲች እንቆጥራለን። 12ኛው ስቲቻችን ላይ ክራችንን እንቀጥላለን።
አሁን ወደዚህ እያንዳንዱ ላይ ልክ እዚች ጋር 12 ስቲች ካውንት አድርገን ሲንግል ክሮሼ ነው የምንሰራው። አሁንም እስከዚች እስከ 12ኛዋ ስቲች ድረስ እንቀጥላለን ሲንግል ክሮሼ መስራታችንን። እንደዚህ ሲንግል ክሮሼ በእያንዳንዱ ሰርተናል ማለት ነው። ደን አሁንም አንድ ሮ እንደግማለን እያንዳንዱ ላይ አንዳንድ። በዚህ መልኩ ሰርተናል። አሁን ቀጥለን እዚች የመሃሏን ስቲች ማርክ እናደርጋለን ሴንተራችንን። then 2 ቼን። አሁን ቀጥለን ሜሽ ስቲች ነው የምንሰራው። አንድ እዚች ጋር የመጀመሪያው ላይ አንድ ደብል ክሮሼ then አንድ ቼን ሰርተን አንድ ስቲች ስኪፕ አድርገን ቀጣዩ ላይ ደብል ክሮሼ። እዚች ጋር እስከምንደርስ ድረስ እንሄዳለን። እንደዚህ ሰርቻለሁኝ። አሁን እዚች ጋር ስደርስ መሃሏ ላይ ይሄንን ቼን ሳላደርግ እዚች ጋር አልፌ ከዚህ አንድ ስቲች እንተዋለን። ከመሃሉ አንድ ስቲች ትተናል። ከቀጣዩም እንደዚሁ አንድ ስቲች ትተን እዚህ ጋር ያለውን ላይ ደብል ክሮሼ። በዚህ መልኩ እንሰራለን ማለት ነው መሃሏን። ደን አሁንም በተመሳሳይ መልኩ አንዳንድ እየተውን መስራታችንን እንቀጥላለን። እዚችኛዋ ጋር ግን ቼን አናደርግም ማለት ነው። ይሄንን ይመስላል። እንቀጥላለን። አሁንም 2 ሰንሰለት ሰርተን ስራችንን እንቀጥላለን። አሁን እዚች ቼን ስፔሷ ላይ አንድ ደብል ክሮሼ ደን ቼን እያደረግን አሁን ደግሞ እነኚህ ቼን ስፔሶች ላይ አንድ ደብል ክሮሼ እንሰራለን ማለት ነው። የመሃሏ ጋር ስንደርስ እዚህ ጋር አንድ ደብል ክሮሼ ከሰራን በኋላ እዚች ጋር ቼን አታደርጉም። ሳናደርግ ቀጣዩ ላይ መተን አሁንም እንደዚሁ ከዚህ ዲክሪዝ እናደርጋለን አንድ ስቲች ማለት ነው። ከዚህና ከዚህም ደግሞ እንደዛው ዲክሪዝ እያደረግን እንሄዳለን። በዚህ መልኩ ሙሉ ስቲቹን እስከምንጨርስ ድረስ መስራታችንን እንቀጥላለን።
እዚች ጋር የመጨረሻዋ ጋር ስንደርስ ልክ እዚህ ጋር ቼን እና ደብል ክሮሼ እንደሰራ ነው አንድ ደብል ክሮሼ እና እዚች ጋር መተን አሁንም እንደዚሁ በዚህ መልኩ ዩኒፎርም እንዲሆን በዚህ ሳይድ እና በዚህ ሳይድ ያለው ዩኒፎርም መሆን አለበት ማለት ነው። አሁንም ሁለት ቼን አድርገን እንደዚሁ ተርን እናደርጋለን። the same process ነው የምንከተለው። በእያንዳንዱ ቼን ስፔስ ላይ ደብል ክሮሼ መስራት ማለት ነው። አገን እዚች ሴንተሯ ጋር ስንደርስ አንድ ደብል ክሮሼ ከዛ እዚህ ጋር ቼን ሳናደርግ ቀጣዩ ላይ ደብል ክሮሼ ይሄንን ይመስላል። ይሄንን ሙሉውን ስቲች እስከምንጨርስ ድረስ እንሰራለን። ያው እንደዚህ በዚህ መልኩ ሙሉ ስቲቹን እስከምጨርስ ሰርቻለሁ ማለት ነው። አሁን ይሄንን እዚህ ጋር ክራችንን እንቆርጣለን። አሁን ቀጥለን ከዚህ ጋር 6 ስቲች አልፋለሁኝ። ከዛ 7ኛው ላይ ክሩን እቀጥላለሁ። አሁን ወደዚህ ሲንግል ክሮሼ በዚህም እስችኛዋ 6ዋ ስቲች እስከምትቀር ድረስ ሲንግል ክሮሼ እንሄዳለን ማለት ነው። እዚህ ጋር ስንደርስ በእያንዳንዱ ሮ ስቲች እንደዚሁ ሁለት ሁለት እንሰራለን። እዚች ጫፏ ላይ ስንደርስ ቪ ስቲች ነው የምንሰራው አንድ ከዛ እንዲያርገን እዛው ጋር እናዞራለን። በዚህ የምትሰሩት የስቲች ብዛትና በዚህ ጋር የምትሰሩት የስቲች ብዛት ተመሳሳይ መሆን አለበት ማለት ነው። በእያንዳንዱ ሮ ስቲች ሁለት ሁለት ይሄው እንደዚህ በዚህ መልኩ ሁለት ረድፍ ሰርቻለሁ ማለት ነው። አሁን ቀጥለን የምንሰራው ይሄንን ለሳይዱ የሚሆነን ነው ማለት ነው። እዚህ ጋር አሁን ቼን እሰራለሁኝ። የምትሰሩት ቼን በእናንተ ብሬስት ላይናችሁ ላይ ዲፔንድ ሆኖ የሚበቃችሁን ያክል ነው ማለት ነው ቼን የምትጨምሩት። እዚህ ጋር እኔ 40 ሰንሰለት ነው የምሰራው። እናንተ ቼኑን መቀየር ትችላላችሁ። የቼኑ ብዛት መቀነስ እንዲሁም መጨመር ትችላላችሁ። 1 2 3 ስለዚህ እኔ 40 ቼን ሰራለሁ ማለት ነው። እንደዚህ 40 ሰንሰለት ሰርቻለሁኝ። አሁን ቀጥዬ እዚህ ላይ ደብል ክሮሼ ነው የምሰራው። 2 ቼን ጨምርና ከዛ ደብል ክሮሼ መስራት ቀጥላለሁኝ። እያንዳንዱ 40 ስቲቾች ላይ ደብል ክሮሼ እንሰራለን። ያው እንደዚህ 40ውን ከሰራን በኋላ እዚች ጋር ቺኛዋን ስቲች አልፌ ቀጣዩ ላይ በስሊፕ ስቲች አታች እናደርጋለን።
then ሁለት ስቲች ወደዚህ በሲንግል ክሮሼ ሙቭ እናደርጋለን። then ስራችንን እናዞራለን። አሁን እዚች ስሊፕ ስቲች አታች ያደረግንባት የመጀመሪያዋ ስቲች ላይ አንድ ደብል ክሮሼ አድ እናደርጋለን። then ሌሎቹ ላይ በእያንዳንዱ አንድ እያደረግን እንቀጥላለን። ወደዚህ ስንሰራ እዚች የመጀመሪያዋ ላይ አንሰራም። ይሄ ቼን እንዳለ ሆኖ እዚችኛው ጋር ነው የምንቀጥለው። ስለዚህ አንዱን ስቲች ከዚህ በሮ ዲፈረንስ እንቀንሳለን ማለት ነው። ስለዚህ በዚህ በኩል በአንድ ረድፍ ልዩነት አንድ እንቀንሳለን። በዚህኛው ደግሞ ኤቭሪ ሮ ላይ አንድ ስቲች እንጨምራለን። በዛ መልኩ መስራታችንን እንቀጥላለን የምንፈልገውን ስፋት እስከምናገኝ። እዚች ጋርም ስንደርስ እዚችኛዋ ላይ ኮርነሯ ላይ አንድ እንጨምራለን ማለት ነው። ስሊፕ ስቲች then ሁለት ስቲች ሙቭ ማድረግ። በዚህ መልኩ መስራታችንን እንቀጥላለን። እያንዳንዱ ሮ ላይ አንድ በዚህ ኮርነር እንጨምራለን። በሮ ዲፈረንስ ደግሞ አንድ ከዚህ እንቀንሳለን። በዚህ መልኩ እስከምንፈልገው ቁመት ስፋቱን የምንፈልገው ያክል እስከሚደርስልን እንሰራለን ማለት ነው። ይሄንኑ ደግሞ በዚህኛውም ሳይድ እንደዚሁ ደግመን እንሰራለን። ይሄንን ሰርተን እንገናኛለን። ይሄው እንደዚህ በዚህ መልኩ ሰርቻለሁኝ። እንዲሁም ደግሞ ለጀርባው ማሰሪያ የሚሆነኝን ማስገቢያ የሚሆነኝን ሰንሰለት በቼን እና በሲንግል ክሮሼ ተጠቅሜ ሰርቻለሁኝ። እንዲሁም ሙሉ ዙሩን አንድ ዙር በሲንግል ክሮሼ ቀምቅሜዋለሁኝ ማለት ነው። አሁን ቀጥዬ ለማንገቻ የሚሆነኝን ሰንሰለት ሰራለሁ። እዚች ኮርነሯ ላይ ክሬን እቀጥላለሁኝ። ኤኒ ስታይል መጠቀም ትችላላችሁ፣ እሱ የእናንተ ምርጫ ነው። እኔ አሁን ሁለት ሌየር አድርጌ ነው ማለት ነው የምሰራው። ርዝመቱ እናንተ እስከምትፈልጉት ለባኩ እንዲበቃችሁ አድርጋችሁ ትሰራላችሁ። ሁለቱን ሌየር በዚህ መልኩ ይዤ ይሄንን ቼን እሰራለሁ ማለት ነው። ወፈር ያለ ማንገቻ የምትፈልጉም ከሆነ እንዲሁ በምትፈልጉት መልኩ ሰፋ አድርጋችሁ መስራት ትችላላችሁ። ይሄንን እሰራለሁኝ። ይሄንኑ ሰንሰለት ደግሞ በዚህኛውም ሳይድ ረዘም አድርገን ነው የምንሰራው፣ ምክንያቱም ለባክ ታይ ለማድረግም እንዲሆነን አድርገን ረዘም አድርገን ይሄንን እንሰራለን። ይሄን ሰርተን እንገናኛለን። ይሄው እንደዚህ በዚህ መልኩ ሰንሰለቱን ሰርቻለሁ የሚበቃኝን ርዝመት ያክል። አሁን መጨረሻ ላይ የምሰራው ምንድነው ለዚህ የሚሆነኝን እንደ ቦርደር ወይም ደግሞ ፍሬሙን እሰራለሁኝ ማለት ነው። ደብል ሌየር ነው የምጠቀመው። ክራችንን እዚህ በታች በኩል ይሄኛውና ይሄኛው የተገናኘበት ካፑ የተገናኘበትን ረድፍ ላይ ነው የምንሰራው። በዚህ በኩል ስበን እንዲህ እናወጣለን። አሁን የምንሰራው ስሊፕ ስቲች ነው።
እያንዳንዱ ስቲች ላይ እየገባን ይሄኛውን ክር በዚህ ስበን እናወጣለን። ይሄንን ይመስላል። እያንዳንዱ ላይ እንደዚህ እያደረግን ቦርደር እንደዚህ እንሰራለን። ይሄንን ይመስላል። ይሄንን እንደዚህ ተከትዬ ሙሉውን ቦርደር እሰራለሁ ማለት ነው። ይሄው እንደዚህ በዚህ መልኩ ተጠናቋል ማለት ነው። ፍሬሙን በዚህ መልኩ ካፑን ዙሪያውንም ሰርቻለሁኝ። ይሄንን ይመስላል። ሲለበስ ያለው ሉክ ደግሞ አሳያችኋለሁ። ይሄው ሲለበስ ያለው ሉክ ይሄንን ይመስላል ማለት ነው። በጣም ነው የምታምረው። እኔ ወድጃታለሁ። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ባኩ ይሄንን ይመስላል ማለት ነው። ከወደዳችሁት ላይክ፣ ኮሜንት እንዲሁም ሼር በማድረግ ለምትወዷቸው አጋሩ። ሌሎች ቪዲዮዎችንም ስሰራ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። ለዛሬ ይሄ ነበር። ባይ